ሰላም ጤና ይስጥልኝ የተከበራችሁ ክብራትና ክብራን የሳምንት የወርድ ክፍል ተከታታዮች ወገኖቻችን እንደምን አላችሁ? በእግዚአብሔር እርዳታ ዛሬ የምንማረው የወርድ ክፍል ማለት ነው ፓራሻት ሁቃት በኦሪት ዘኍልቍ ምዕራፍ 19 ቁጥር 1 እስከ ምዕራፍ 22 ቁጥር 1 ድረስ የሳምንቱ የወርድ ክፍል ማለት በዚህ የተለያዩ ርዕሶች አሉን። በመጀመሪያ ደረጃ የቀይቱ ላም ጉዳይ ማለት ነው። ላሚቱ እንግዲህ ቤተ መቅደስ በነበረበት ጊዜ ቀይ ላም ተፈልጋ ያቺም አንድ ጠጉር ወይም ነጭ ወይም ጥቁር የሌለባት በሙሉ ቀይ መሆን አለባት። እሷ ከተረደች በኋላ ያቺ ላምም እንግዲህ በሙሉ የሰራ አካላቷ ከተቃጠለ በኋላ ያም አመድ ይሆናል። ከዛም ካህኑ ማለት ነው ትልቁ ካህን በጥብጦ ያንን የረከሱ ሰዎችን በሙሉ እነዛ ያነጻቸዋል በዛ ማለት ነው በመርጨት እና ይሄ የመጀመሪያው ርዕስ ሲሆን ከዛም በመቀጠል ማለት ሶስቱ የእስራኤል መሪዎች እነ ሚርያም፣ አሮን እና ሙሴ በዚህ ፓራሻ ማለት ነው እንዳይገቡ የተወሰነበትና እንዲሁም የዛሬ ፓራሻ የሚናገረው የሚርያምና የአሮን አሟሟት ባስመለከተ ይነግረናል። እንዲሁም ሙሴ ወደ እስራኤል ሀገር እንዳይገባ በትክክለኛ በዚህ ፓራሻ ላይ እንወያያለን ማለት ነው። ከዛ በመቀጠል ነሐሽ ወይም እባቡ ተናካሽ እባብ ሕዝበ እስራኤል እግዚአብሔር የታለ እንዴት ነው ከኛ የለም ባሉት ጊዜ በዛን ሰዓት እግዚአብሔር ማለት መጥፎ ተናካሽ እባቦችን እንዳመጣና ከዛም በኋላ ያንን እባብ ወደ ላይ ከሰቀለው ከእንጨት ከሰቀለው በኋላ እግዚአብሔር አምላክ ሙሴን ይህንን እባብ ባዩ ቁጥር ያየ ሁሉ ይድናል በማለት ለሙሴ በነገረው ሙሴም እባቡን ወደ ላይ እንጨት ላይ ማለት ነው ሰቀለው። ከዛም እሱን ያየ ሁሉ ይትራፓ ወይም ያ ፈውስ ያገኝ ነበር። በእውነት እባቡ ነው ወይስ ማለት ፈውስ የሚሰጠው ወይስ ምንድነው በሚልበት ጊዜ ሊቃውንቶች ብሎ ምክንያቱም ሰዎች ወደ ሰማይ በሚመለከቱበት ፈጣሪን ያምናሉ በዛ ምክንያት እና ይህንን ምሕረት ያስፈልጋል ማለት ነው። እና እዚህ የሳምንቱ ወርድ ክፍል በይበልጥ ትኩረት አድርገን ይህ ባጭሩ ማለት ነው ዋና ዋና ርዕሶች ብለን የምንላያቸው ይህንን በይበልጥ ለማንበብ ያስችል ዘንድ ማለት ነው የሳምንቱን የወርድ ክፍል ከኦሪት ዘኍልቍ ምዕራፍ 19 ቁጥር 1 እስከ ምዕራፍ 22 ቁጥር 1 ድረስ በይበልጥ በተርተር አድርጎ በትክክለኛ ማንበብ ትችላላችሁ። ግን ዛሬ የመረጥነው ርዕስ ማለት ነው ከራቢ ያዕቆብ ጋር የምንወያየው ሰላም ጤና ይስጥልኝ ራቢ ያዕቆብ። ጤና ይስጥልኝ። ሰላም ሰላም። መልካም። እና ዛሬ የምንወያየው ርዕሳችን ማለት ነው ከዚህ የሜምሪቫ ወይም ይህንን አለቱን ተናገረው ባለበት ጊዜ ነገር ግን ሙሴና አሮን ይህንን አለቱን በመምታታቸው እስራኤል ሀገር እግዚአብሔር ለምን ይህንን ስም አልቀደሳችሁም በማለት ይህንን ይናገራል ማለት ነው። እና እስኪ ይህንን በዚህ ላይ እንጀምር፣ ምክንያቱም ዋናው ርዕስ ነው እና እንዴት ነው የምታዩት ይህንን ነገር? በጣም ጥሩ። ሜምሪቫ ወይም ደግሞ ከእንግዲህ ስለ ውሃው ህዝበ እስራኤል እይታቸው ምድረ በዳ መጀመሪያ የምናገኘው ህዝበ እስራኤል ከምድረ በዳ እያለ ከእንግዲህ ከይሄ የውሃውን ጠማነ ወይም ደግሞ ውሃ የለንም የሚለው የሚያጉረመርመው ታሪክ የመጣው እንግዲህ ወደ 40 ዓመት እየተቃረቡ ናቸው። ማለትም ህዝበ እስራኤል ከግብፅ ወጥቶ ከምድረ በዳ ብዙ ጊዜ እንደተቀመጠ ከዛ ወደ እስራኤል ሀገር ለመግባት ዝግጅት እያለ ነው። መንገድ ላይ ሚርያም ትሞታለች። ሚርያም ስትሞት ያነ የውሃ ከእንግዲህ ችግር ይመጣለኝ ውሃ ሲጠማቸው ለሙሴና ለአሮን ውሃ ያስፈልገናል ይላሉ። እዚህም ከእንግዲህ የምናየው የሙሴና የአሮን ኃላፊነቱ በጣም እንደምናየው ከዛ ቀጥሎም ደግሞ አብራ ተጨምራ የነበረች የህዝበ እስራኤል መሪ ማነች? ሚርያም ነች። እና እያንዳንዱ ከዚህ መሪ ኃላፊነቱን በደንብ አድርጎ ሲፈጽም ነበር። እዚህ ላይ የመጀመሪያ ጊዜ ከሶስቱ አንዱ ሲጎል የዛን ኃላፊነት ለመቀበልና ከዛም ደግሞ በዛም ያንን መልስ ለህዝቡ ለመስጠት ያንኛው መሪ እንደነበረበት ሚርያም እንደነበረች እሷ እንዴት አደረጋን ማለትም የእሷን መንገድ መያዝና የእሷን መሪነት ለመያዝ ሁለቱ ወንድሞቿ ከዚህ በጣም አድርገው እንትላሉ እና ከሚጠየቁት ጥያቄ ላይ በመጀመሪያ ባዘኑ ነበር። ይሄን ማየት አለብን። አዘን ላይ ያሉት በእነሱ ላይ መፍረድ የለባቸው። ህዝቡን እንደማጽናናት መጥቶ ሙሴንና አሮን እንደማጽናናት እነሱ የሚጠይቁት ምንድነው? ለራሳቸው የጎደላቸውን ነው ማለት ውሃውን ነው።
እና ስለዚህ ውሃ ሲሏቸው ከዚህ ሙሴና አሮን ወደ እግዚአብሔር ይጮኻሉ። እዛም መልሱ ምንድነው? እግዚአብሔር ያላቸው ህዝቡን ሙሴንና አሮን ይለዋል። ሙሴ ሆይ በትርህን ውሰድና አንተና አሮን ህዝቡን ሰብስቡ ይላል። ስለዚህ ሄዳችሁ ከድንጋዩ ጋር ተነጋገሩት። ይሄ ነው የመጣ እንግዲህ ከዚህ ነው ታሪኩ የሚጀምረው። እዚህ ነው ያለከፍ ያለው የሁለቱ ያደረጉትን መንገድ በመጀመሪያው እናያለን። በጣም ድሮ ማለትም ሰብስባለ ህዝቡን ግን መጨረሻ ላይ የተወሰነው ወይም ያደረጉትኝ ይሄ በጣም አድርጎ ከፍ ያለ ትምህርት ያለበት መንገዱ ነው ይገኛል። ይሄን ለማየት እንግዲህ እንሞክራለን። እንግዲህ እዚህ ላይ የምናየው አሁን እንደጠቀስከው ሚሪያም ትሞታለች። ሚሪያም በሞተችበት ጊዜ ውሃው ይነጥፋል፣ ውሃ የለም። እስካሁን ድረስ እንግዲህ ህዝበ እስራኤል የጠጡት ውሃ በሚሪያም እድል ነው ይላሉ። የሚሪያም በኤርሸል ሚሪያም እንዳለው በበረሃ ላይ በሚንቀሳቀሱበት በረሃ እንደምናውቀው እኛም ማለት ውሃ የሌለበት ነው። በረሃ ውሃ የሌለበት ቦታ ነው። ነገር ግን በሚሪያም እድል ግን በስኩት ሚሪያም ውሃ ይፈልቅላቸው ነበር። በሞተችበት ጊዜ ውሃው ተቋረጠ ይላል እና ያ የውሃው የተቋረጠበት ምክንያት ሲነግሩ ምንድነው? ለምንድነው ውሃው የተቋረጠው ሲሉ ምን ይላሉ? ውሃው የተቋረጠበት ምክንያት ሚሪያምን እንደ ሙሴና እንደ አሮን አድርገው አልቆጠሯት። እሷን ዝቅተኛ አድርገው ነው ቆጠሯት። እሷ መኖሯ ይህን ያህልም ከፍሎ በህዝቡ ዘንድ አይታይም ነበር ይላሉ። በዚህ ምክንያት ሚሪያም በሞተችበት ጊዜ በምትሞትበት ጊዜ ወዲያውኑ በአንድ ቀን ወዲያውኑ ቀበሯት ይላል። ስለሷ ትልቅነት ስለሷ የነበራትን ዝናነት የነበራትን ሁኔታ ያሳለፈች መሪነቷን ያላትን ለህዝቡ ያደረገችውን አስተዋጽኦ አልተተረከላትም፣ አልተነገረላትም። ስለዚህ በዕብራይስጥ ምን ይላል? ለስፒዶታ ከራዊ ማለት የእሷን ህይወት ታሪክ በትክክለኛ ስላደረገችው በረከት እና ስላደረገችው አስተዋጽኦ በህዝቡ ዘንድ አልተነገረላትም። በዛን ሰዓት እግዚአብሔር ምን አደረገ? ውሃ እንዳይኖር አደረገ። ውሃ ሲጠፋ ምን አለው ህዝበ እስራኤል? በማን ምክንያት ነው ውሃ የነበረው? የማን እድል ነው ውሃውን የነበረው እስካሁን ድረስ? ስለዚህ በሙሴ ላይ ዘለው ወዲያውኑ መሞቷን እንኳን ቅድም እንዳልከው መሞቷን እነሱን እህታቸው ትልቅ እህታቸው እሷ ማጥናናት ሲገባቸው ህዝበ እስራኤል ግን ሄደው ምን አሉ? ውሃ ሰጠን፣ ውሃ የለም። በዚህ ምክንያት ምንድነው ያለው? ውሃ የጠፋበት ምክንያት ሚሪያምን በትክክለኛ ስለሷ ስለተናገረ ማለትም ጻድቃን በዚህ ዓለም በሚኖሩበት ጊዜ ምንድን ይላሉ? ህዝቡን ያድናሉ። የህዝቡን የሚያድን እንትን አላቸው ይላል። ለምሳሌ ከዚህ ውስጥ ከሚነግረን ውስጥ ምንድነው ብዙ ክሊያካር የተባለው ሊቅ ምንድነው የሚለን? ጻድቃን ይላል። ጻድቃን በዚህ ዓለም በእያንዳንዱ ከተማ ጻድቃን ከሌለ የእግዚአብሔር ሰው እግዚአብሔርን የሚያውቁ ሰዎች ከሌሉ ከተማዋ ለውድቀት ትዳረጋለች፣ ለጠላት ትሆናለች ይላል። ስለዚህ እነዚህ ጻድቃኖች መኖራቸው በአንድ ቦታ አራት ነገሮችን ያደርጋል። አንደኛው ምን ይላልና አንዱ ነገር ምንድነው ይላል? በነሱ ፈንታ በጻድቃኖች ኒዞን በስኩታ ሸል አኮላጽቡ ህዝቡ በሙሉ ምግብ የሚገባው በምንድነው ይላል? በጻድቃኖች ነው። ሁለተኛው ሲል ምን ይላል? ሻያኸሉህም ሻጻዲቅ መላመድ ለኦኢል ደረኸ ሸሚት ጻድቃን ካሉ የእግዚአብሔርን ጎዳና በትክክለኛ ለህዝቡ ያስረዳል። ጻድቃን መኖራቸው የእግዚአብሔር ጎዳና እግዚአብሔር ምንድነው የሚለው ብሎ ስጋዊ ዓለም ብቻ ሳይሆን ምናሳደደው መንፈሳዊ ዓለም እንድንኖር ያደርጋሉ ይላል። ሶስተኛው ምንድን ይላል? በስኩት ማገን ከጽል ከበገድ አሱ ይላጽል ሚኮር ወሚኮ ጻድቃን ልክ እንደ ልብስ እንደ በጋና ክረምት ነው ማለት እንደ በጋና ክረምት በጋውና በጋው ፀሐዩ ሲበዛ ጻድቃን ፀሐዩን ትንሽ ደመናው ያደርጉታል። ክረምት ቀቁ ሲበዛ ቀቁን ትንሽ ሙቀት ያደርጉታል። አሁን መዝጋን ወይም አንድ ነገር ሙቀቱን እንደሚጨምረውና እንደሚቀንሰው የጻድቃን መኖር በዚህ ዓለም ዌዘር ኮንዲሽን ነው ያየሩን ጸባይ ራሱ ለሰዎች ተስማሚ እንዲሆን ያደርጋል።
ልክ እንደሆነ ያማገ ዝናብ የለም ብለው በጠየቁት ድረስ እግዚአብሔር ስጠናል ዝናብ እንትን ወረደ። ብዙ ታሪክ ነው በዛው ስምንት ጻድቃን መኖራቸው ልክ ይህንን ለሰዎች ራሱ ምግብ ብቻ ሳይሆን ያየሩ ጸባይ ተስማሚ እንዲሆን ያደርጋል። ሶስተኛው አራተኛው ምን ይለናል? ሸያ መካፐር አል በሚታታም ኮላዶ ጻድቃን ሲሞቱ የህዝቡን ኃጢአት ሁሉ ያስተሰርያል። ስለዚህ ይላል ሚሪያም በሞተችበት ጊዜ ምን ሆነ? ክፍተት ተፈጠረ። ያ ክፍተት ምንድነው? የውሃ ራሱ መሰረታዊ ውሃ አልነበራቸው። ወደ ኋላ መለስ ብለን ካየነ ኦሪት ዘጸአት ላይ የሷ ታሪክ ሁላችን እንደምናውቀው ይህን ሁሉ ማለትም ለዚህ ሁሉ ህዝብ መሪ እንዲኖራቸው ያደረገች እሷ ነች ለማለት እንችላለን። ወላጆቿን በሰላምታ ያሰረቀችና እሱ እንዲወለድ ያደረገች እሷ ነች። ስለዚህ ሙሴን ገና ወደዚህ ዓለም ከመምጣቱ በፊት አድርጋ ያሰበችና ስለሱ ሁልጊዜ እንክብካቤ ያደረገችና ያሳደገችው ሆና ትገኛለች። በዚህ እድል ባጭሩ ነው ይሄን ውሃ ተቀብላለች። የውሃ ኃላፊ ነች። አባል ይሄንም ከምድረ በዳ እሷ እዛ እንድትቀበር ወይም ደግሞ ስሙታ እዛ ስትቀበርም አስተውል፣ 3 መሪዎች ከምድረ በዳ ሲቀበሩ የሷ ግን ከፍ ያለው በጣም አድርጎ ተከታታይ እድሏ የተቀበለችው ባሏ ወደ እስራኤል ሀገር ገብቷል ማለት ልጆቿም ባሏም ማነው ባሏ ካልነከ እንግዲህ የሚሪያም እዚህ በደንብ አድርገን ማብራራት አለብን። ካሌብ በን የፉኔ ወደ እስራኤል ሀገር ይገባል። እሱ ከ12ቱ የሰላዮች ነበር። ወደ ሀገሪቱ እንግዲህ በመጀመሪያ ገና ሳይገቡ ለሙሴ ላካቸው አይደለም ሀገሪቱን ይሰል እሱ አንደኛ በጽድቁ እግዚአብሔርን ቃል ያልሻለ እግዚአብሔርን ትእዛዝ ይፈጸመ እግዚአብሔርን የሚፈራ ስለዚህ እሷም ከዛ ከውጭ ሀገር ወይም ደግሞ ከምድረ በዳ ብትቀርብ ከወንድሞቿ ጋር የሷ ባለና ልጆቿ ወደ እስራኤል ሀገር በዚህ እድልም ለማለት እንችላለን ገብተዋል። ስለዚህ የሚሪያም በጣም ከፍ ያለው እና ታሪኳ በደንብ አድርጎ ከዚህ ቀደስ እንዳከው በእውነት በደንብ አድርገን ለማየት ነው ወይ ደግሞ ለማወቅ ያስፈልገናል። በጣም ጥሩ። አንድ ሰው በህይወት እያለ በሚኖርበት ጊዜ ያደረገውን ስራ ላናውቅ እንችላለን። ብዙ ታሪኮች አሉ። ጊዜ ስላለለን እንጂ ቢያጭሩ እናድርገው እና ብዙ ታሪኮች አሉ። ግን መገንዘብ ያለብን ሰው የሰውን ያደረገውን ተግባር በትክክለኛ ማየት አለብን። የሚሪያምን አላዩትም። ያደረገችውን የሸፈነችውን ሁሉ ችግሮች አላዩም። ህዝበ እስራኤል አላስተዋሉም። ይህን ሁሉ ትልቅ ነገር ያደረገችው እሷ ነች። ያንተ ድንጋጌ ከፈርዖን ይበልጣል። አንተ ፈርዖን ወንዶች እንዳይወለዱ ነው የደነገገ። አንተ ግን ሴቶችም ወንዶችም እንዳይወለዱ ባሎች ሁሉ ሚስቶቻቸውን ይፍቱ ያልክ ያንተ ትክክለኛ ውሳኔ አይደለም በማለት ልጅም ብትሆን አባቷን በትክክለኛ በመፍረዳት በዛን ቀን ሌሊት አምራም ሚስቱን መለሰ። ዮኬቤድም ጸነሰች። ሙሴም በ6 ወር ተወለደ። ከዛም በኋላ የጠበቀችና ከፈርዖን ቤት እንዲያድግ ያደረገች ሚሪያም ነች። ይህ ሁሉ መርሳት የለብን። ሰው እንግዲህ ችግሩ የሰው ልጅ ማለት ነው። በባለፈው እንዳየነው የመርሳትን ችለታ እንዳንረሳ ሁል ቀን ማስታወስ አለብን። ሁል ቀን ያ ሰው በህይወትም እያለ ማስታወስ የሰራውን ስራ በሞተም ጊዜ ለሰራው ስራ ዋጋ መክፈል አለብን። ይሄ ከሚሪያም ያስተምረናል። ሚሪያም እያንዳንዳችን ሰዎች ብዙም ጊዜ ካጠገባችን ሰዎች አሉ አንቆጥራቸው። ነገር ግን መቼ ነው የነሱን መሸፈን የሚያቅተን? ከኛ በሚለዩበት ጊዜ። ስለዚህ በዚህ ላይ ትኩረት ማድረግ አለብን። በዛም ይላል ህዝበ እስራኤል ምን ይላል? በዚህ በምዕራፍ 20 ላይ በያቦ ብነ እስራኤል ኮላይዳ ሚድባርጽ በኮደሽ አርሾን በሻም አም በቀደሽ ይላል። ግን በሸባ አም በቃደሽ ህዝበ እስራኤል ሁሉም ህዝበ እስራኤል ኤዳ ማለት ማህበረ ሁሉ ማህበረ እስራኤል ሁሉ ከዛ ቦታ መጣ። ቃዴሽ ባርኔ የመጀመሪያው የሰፈሩበት ቃዴሽ ባርኔ ነው። በዛ የሚቀመጡበት ጊዜ ምን ሆነ?
ለምን ሁሉም መጡ ስትል ምን ማለት ነው? ሁሉም መጡ ማለት ሁሉም ባሮል ሁሉም ግልጽ ነው። ሁሉም የመጡ ነገር ግን ሁሉም የመጡ ሲል እነዚህ ሁሉም ኤዳ ሚለው ይላል። ኤዳ ሚለው ግን አይዳ ኢትዮጵያ አይዳ አሽከናዚ አይዳ ስፈራዲ አይዳ ተመኒ ኤዳ ሚለው ይለናል። በአረብ ሽምቹን ፈርሸት እሺ ኤዳ ማለት ለሁሉም ህብረተሰብ ኤዳ የሚባል ሰው ሁሉ አንድ ኮመናል የሆነ የጋራ አባል አላቸው። ህዝብ እነዚህ አሁን ከግብጽ የወጣው ህዝብ በባለፈው ሳምንት በፓራሻት ላክረካ በጣም ከተወሰነ በኋላ እንዲሁም በፓራሻት ኮራ ባየነው በኋላ እንዳይገቡ ከተወሰነ በኋላ አሁን የሚመጣው አዲስ ትውልድ ከ20 ዓመት በላይ ያለው ምን ይባላል ይላል? ኤዳ ይባላል። ለምንድን ነው ኤዳ የሚባለው ይላል? አንድ አይነት ዓላማ ያላቸው አንድ አይነት ዓላማ ስላላቸው ወደ እስራኤል ሀገር የሚገባ አዲስ ትውልድ ስለመጣ በዛን ሰዓት ምን ይላል? ወይሸብ አን በቃደሽ ወይሸብ ወያኻን እስራኤል ነገድ ሃር ያለውን አሁን ቀየረና ወይሸብ ማለት ነው ተቀመጠ። ልክ እንደ ያዕቆብ ወያዕቆብ ወይሸብ ያዕቆብ በረት ሊጉሪ አቢ በረት ከና ካገሩ ተመልሶ ወይ እንግዲህ ሐሳብ ረፍታል ተሸክም ተዛገራችን በኢትዮጵያ ተሸክም አንድ ነገር ስታወርደው ከቤት ስደት አይደል ስራ ስትውል ደረስኩ በቃ ሚኑኻ በለና ሐላብ ነው በጣም ተቀመጥኩ ብሎ ያዕቆብ ለመቀመጥ ፈለገ ይላል። በዛን ሰዓት ግን ዮሴፍ ሮጊዞ ሸል ዮሴፍ ጻድቃን በዚህ ዓለም ወህ ብለው የሚቀመጡበት ጊዜ ይቻላል ይመስላል። ልክ እንደዛ ሁሉ ወይሸብ እስራኤል በኤሬት ሲን እም አቆቀደሽ በእስራኤል ሀገር የመግቢያው አካባቢ መጣው ለመቀመጥ ፈለገ የሐዲስ ትውልድ። በዛን ሰዓት መከራ ምን አለ ይላል? በዛን ሰዓት ምን ሆነ? ውሃ የለም እንማይ እሺ ውሃ የለም። ውሃ የለ ሲሆን ረጋ እስራኤል ሀገር ማንኛውም ሰው እንደሆነ በገጠር የተወሰነ እኛ አናውቅም፣ ግን ልጆች ነው እኔ እንጃ እንግዲህ አንተ እሺ ይቀርታ እና ብዙ ሰው የሚሰፍረው ውሃ ባለበት በጣም ጥላ ባለበት አካባቢ ዛፍ አለበት። ለዛፍ ብዙ ምልክት አለ። በጣም ዛፍ ያስታርቃል። ወላጆቻችን ትልቆች ሽማግሌዎች ከዛፉ በታች እስኪንቀመጥና ከዛ አጥለው አረፈላችሁ ብዙ ነገር አለ። መፍትሄው ብዙ እና ወይሸብ እና እዛ ላይ በተቀመጡበት ጊዜ ምን ሆነ ማለት ነው? ደረስናል። ግን መሰረታዊ ነገር ውሃ የለም። ውሃ በሌለበት ጊዜ ጭራሽ ተናደዱ። ሙሴን ምን አሉት ይላሉ? ሙሴና አሮን ምንድን አሉት? እናንተ ወደዚህ ሀገር ያመጣችሁን አውቃችሁ ነው እንጂ እግዚአብሔር እንደዚህ ያደረገ ይሄን እናንተ ድጋኝ ውሃ በሌለ ቦታ ያመጣችሁን እናንተ አውቃችሁ ነው። መሰረታዊ ውሃ የሌለበት ቦታ እንድታመጡናላችሁ። ግን መጀመሪያ ችግሩን ማየት አልሞከሩ። ውሃ የሌለበት ቅድም እንዳልነው ሚሪያምን በትክክለኛ ስላደረገችው ስራ ስላልተረኩና በትክክለኛ ስላልቀበሯት በጣም ጥሩ በትዕግስት መጠበቅ አይደል። አክሳብ እዚህ ላይ ማየት የምንፈልገው በበረሃ የነበረው ትውልድና እስካሁን የነበረው ትውልድ ከ20 ዓመት በላይ የነበረው እና ከዛ በኋላ ያለው ትውልድ አንድ አይነት አመለካከት የለም። በዚህ ላይ እንዴት ነው የምናየው? እንግዲህ ይሄ የትዕግስት ጉዳይ ነው። ትዕግስት ቢያዩ ኑሮ ቢመረመሩ ኑሮ ቢያዩ ኑሮ ምክንያቱን ያውቃሉ። እስከ ሙሴን እና አሮንን መዘለፍ የለባቸው። ቅድም እንዳልከው እነሱ እህታቸው ሞታለች፣ ሐዘን ላይ ነው ያለች። እንዴት አሁን ውሃ የለንም ብለው እንደ ሕፃን ልጅ ልናገር ይችላል። ይህ እንዴት ነው ማስረዳት እንችላለን? እንዴት ነው ማየት እንችላለን? ይኸው ንጉሠ ሰለሞን ምን ይላል በመጽሐፈ ምሳሌ አልነፈሽ አየፋ ማየንከር ይላል። ንጉሠ ሰለሞን ከእንግዲህ ይሄን የሚለው ከደከመችው ነፍስ ምን ይላል? ቀዝቃዛ ውሃ ስጧት ይላል። ህዝበ እስራኤል መንገደኞች ናቸው። በእምነት ደረኻ ጋር የኛ ወላጆች የሚለው ትንሽ ቀዝቃዛ ውሃ
አይደለም በዕብራይስጥም በጣም አድርጎ ለሚናደድ ሰው ትንሎ ማይም ከሬም ከዛው ሰጥተኝ እስኪ እንዲረጋጋ ነው። እነዚህ ሰዎች አሁን ያሉ ግን እነሱም ደግሞ እየተጎዱ ነው። መንገደኞች ናቸው። ውሃ ጠምቷቸዋል። ህፃን አለ፣ መንጋው አለ። አሁን ከዚህ ላይ የምናየው እነሱ ብቻ አይደለም ውሃ የሚያስፈልጋቸው። ከብቶች አሉ፣ በጎች አሉ፣ ፍየሎች አሉ፣ ሀብት አለ፣ ልጆች አሉ። እነዚህ የበጭው ናቸው። ስለዚህ ድካምም አለ። መንገደኛ ህዝበ እስራኤል በዚህ መጽሐፍ 42 መንገዶችን ሂዷል ይላል። ቦታዎችን ቀይረዋል። የራሱ በጣም ከፍ ያለ መንገድ እና ከዚህ ያን ውሃ በጣም አድርጎ የሚያስፈልግ ነው እና አሁን በጣም ለሙሴና ለአሮን የከበደ እንትን ድረሶባቸዋል። ይሄንም እነሱን ማጽናናትም አለባቸው። ግን ከዚህም ደግሞ ማየት አለብን የህዝቡን ስሜትና ያለበትን ችግር። ንጉሥ ሰለሞን ይሄን ያለው ለምንድን ነው? መንገደኛ ሰው ይደክመዋል። መንገደኛ ሰው ስንል ሁል ጊዜ ሩጡ አይደለም። አንድ ሰው ቀደም ሲል የተበሳጨ ሰው፣ የተቆጣ ሰው፣ በጣም አድርጎ የነደደው ካለም ውሃ ይጠማ ተሰጠዋለሁ። ውሃ በጣም አብሮ ከህይወታችን ተጋይንቶ የሚገኝ ነገር ነው። አነሽም ባይም ቀደም ሲል ወደ ስራ ሄደው ከስራ እየሰሩ ምንድን ነው የሚያደርጉ? ውሃ ይጠጣሉ። ውሃው በጣም አድርገን ከዚህ በጠለቅ ያለ መንገድ የምናየው የሚያስረዱና ይሆን ይገኛል። ግን ከዚህ ላይ እናስተውል። ከውሃው ህዝበ እስራኤልን እንስጣቸዋለን ብለው ሲያስቡ እግዚአብሔር ሙሴንና አሮንን እንዳዘዛቸው አንድ ቃል አለ። ከዚህ እግዚአብሔር ያለው ምንድን ነው ያለው? ውሃ ደብድበን አይደለም የምንቀበለው። ውሃን ሰብረን አይደለም የምንቀበለው። ውሃን ባፋችን ለምነን ነው፣ ተነጋግረን ነው። ጠማኝ ብለህ መናገራለን። ከዚህ እነዚህ ሁለቱ እረኛዎች በጣም የታወቁ ናቸው። ህዝቡን እንዲሰበሰቡ እግዚአብሔር ያዛቸዋል። ህዝቡን ከሰበሰቡ በኋላ ምንድነው እግዚአብሔር የሚላቸው? እባካችሁ ከድንጋዩ ጋር አንተና አሮን አነጋግሩት ይላል። ከጨዋታችን መሃል እናስተውል። ሙሴ በመጀመሪያ ጊዜ ታሪኩ ስለ ንግግር ምንድነው ነበር ካልነ ሙሴ ለመነጋገር የከበደው ነበር። ኮልታፋ ነበር። አፈ ኮልታፋ ነበር። አሁን ግን የንግግር ችሎታ አለው። አስተውል እና ስለዚህ ከሰው ጋር ብቻ ሳይሆን መነጋገር የሚችል ከድንጋይ ጋር መነጋገር ይችላል። ተሆል ነበር ማይበን ተቀየረ ማለት ተርሚኖሎጂ ምንለው በጣም እስካሁን የነበረውና የመቆለፍ ወይም ያለመናገር ወይም ብትርህን ውሰድ ያለው በመጀመሪያ በስኔ ተራራ በተገለጠለት በቁጥቋጦው ላይ ብትሩን ውሰድ፣ ብትሩን እንዳመጣው እንዳደረገው አሁንም ያለው እግዚአብሔር ማለት ነው። ብትሩን ውሰድና ነገር ግን ብትሩ ከእጅህ አለ ብትሩ ከእጅህ አለ፣ ነገር ግን ድንጋዩን ተናገር። አንተ መናገር ትችላለህ። እስካሁን አሮን ነው የሚናገር የነበረው። ዝም ብሎ በደፈናው ማድረግ ሳይሆን አሁን ካሁን ጀምሮ ካሁን ሰዓት ጀምሮ እንመተረገም ካሁን ጀምሮ መናገርን በጣም ተናገር። ንግግር ብቻ ነው የሚፈታው ማለት ነው። እንግዲህ የሁኔታው ያቅጣጫዎቹ መቀየር ተጀመረ። በጣም እስካሁን የነበረው ንግግር በበትሩ ሊሆን ይችላል፣ በሙሴ በትር ህዝበ እስራኤል ሲወጡ እስከዛን አሁን እስካሁን እስከምናገኘው እስከ ሚሪያም ውሃ ማለት ነው። እስከዛን ድረስ ያለው ምልክቶችን የሚደረጉት የተደረጉት በሙሴ በትር ነው። አስተውል። 10ሩን ግብጽ እያሉ ህዝበ እስራኤል ለማውጣት 10ሩን በትሮችን እግዚአብሔር በግብጻውያን ሲያደርግ መቅሰፍቱን በመንደር በበትር ነው አይደለም? ቀይ ባህርን ሲከፍሉ በበትር ነው። ህዝበ እስራኤል ወደ እስከዚህን እስከሚደርሱ ብዙውን ጊዜ የምናየው ዋናው ተሳታፊና ማን ነው የሚያደርገው? ያንን ሁሉ ተአምር በትሩ መሰብሰቢያ ነው። ቅድም እንዳልኩ በትሩ መሰብሰቢያ ነው፣ መሪም ነው። ሲብለን በትሩ ነው፣ መሪም ነው። ግን ያነ መሪው አንድ ሰው ማንቀሳቀስ አለበት፣ በዛ መጠቀም አለባቸው።
አባልካን እዚህ ያለ ትውልድ አያስፈልገውም ማለት ነው። ንግግር ማነው ያነ በትር አያስፈልግም። የበትሩ ጊዜ አልፏል። አንደኛ ልንችላለን ብትር እኔ ይቅርታ አድርግልኝ እንጂ ብትር ውጫዊ ኃይል ነው ነሆን ከራስም ካንተም እንደበት የሚወጣ ሳይሆን ብትር ውጫዊ ነው። ግን ያለው ወስደህ ተጠቀምበታለህ። ነገር ግን ይሄ ካንተ ውስጥ መፍለቅ አለበት። ልክ እንደውሃው ውሃ ይፈልቃል አይደል? ውሃውና ያወለን አንዳንዴ ምንጭ ውሃ ኩተን ከምድር የምናወጣዋል። ይሄ የህይወት ውሃ ይባላል። ብዕር ማይ ማዝበር የጉድጓዱ ውሃ የህይወት ውሃ ይባላል። ከላይ የሚገኝ ውሃ ግን አንዳንዴ ሊጠቅም አይችልም። የህይወትም አይደለም ወይም ደግሞ የተበላሸ ሊሆን ይችላል። ስለዚህ እዚህ ላይ ንግግራችን ከውስጣችን እንደ ውሃው መፍለቅ አለበት ማለት ቋንቋው ተቀየረ ማለት እኮ በጣም ቋንቋው ተቀየረ። ቅድም የነበረው ህዝብ የሚያምነው የሚረዳው የሚሰራው ሁሉ በብትሩ ነው። ኢንተርቴሎማ እንግዲህ ማለት ከፈለግን በዱላ በመመታት በመገረፍ ወይም በማስፈራራት በመቆጣት አገኛለሁ በዚህ መታ ያለው ማለት በማንገራገር የተመሰረተ የመምሪነት የመምራት ሂደት ነበረ ማለት ካሊኩለም የዛ አይነት ትምህርት ነበረው ማለት ነው። ከቅርታ ጋር ከዚህ ንይና እዚህ እንግዲህ ምን ይላለኝ ምዕራፉ ወይም ደግሞ ቁጥሩ ከዚህ ላይ ምዕራፍ 20 ላይ ቁጥር 8 እግዚአብሔር ለሙሴና እንግዲህ ምን ይላል ባይዳበር አዝና ለሙሴ ለሞካህ እታመተ በሐከለ እታይዳ አታ ባሮን አኺኻ ወዲባርተም ኤልሃ ሰላ ዲባርተም ሁለቱ መነጋገር አለባቸው። ለእነህም በናታን ሚያማቭ ከውሃው ይሰጣለኝ በሆጽታ ላይ ማይም ሚናሰላ በሽከታ እታ ኤዳ በእት በዒራም ከብቶችን ወይ መንጋዎችን በይካህ ሙሴ እታመተም ይልፍነ አዶናይ ካሸር ፂባው ሙሴ በትሩን ወስዳል እግዚአብሔር እንዳዘዘው ህዝቡን ለመሰብሰብ ነው። ውሃውን ለመምታት ደንጊያውን ለመምታት አይደለም። ባያኪሂሉ ሙሴ በአሮን እተካል እልፕነ ሐሰላ ባዮመር ለהם שמዑנה המורים מן הסלע הזה נוציא לכם מים זה ከምናየው ደንጊያ ከዚህ ደንጊያ ውሃ እናወጣላችኋለን እንችላለን ጥያቄ አለ እንችላለን ወይስ እንችላለን ይሄ ነው ያነ ደንጊያስ ሌላ ደንጊያ ሊሆን ይችላል ምናልባት ሌላ ሊሆን ይችላል የትኛው ደንጊያ ነው ከዚህ በጣም ከፍ ያለ ጥያቄ አለ ይሄ ያነ ደንጊያ ነው ምሪያም የምታውቀው ወይስ ሌላ ነው አይደል እዚህ ላይ ምን ይላል נוציא לכם מים וירם משה את ידו ויח את הסלע במטהו פעמיים ሁለት ጊዜ መታው ደንጊያው ይላል ויוציאו מים רבים כן ויצאו מים רבים בתשת העדה ובעירם עוד פעם בעירם ህዝቡም ነዛ እንሰሳውም ጠጣ ይላል። ከዚህ የምናየው መንገድ በጣም አድርጎ ለሁላችን ትምህርት የሚሰጠና አንድ ገርማለኝ አንድ ሰውዬ ማለት እንደዚሁ በንግግር ላይ ስለዚህ ትንሽ ስንነጋገር ይገርማል እኔ አስተውሳለሁ አለ ምንድነው ኢትዮጵያ እያለን አለ ከእረኛዎች ነን አለ እረኛ ነበርኩኝ እና ከብቶቹን ስጠብቅ ቆየ አንድ ያለ ሰው ወደ ቤት ሲመለስ አንዲቱ ላም ከአሉት ከብቶች ትጎላለች አለ የት እንደሄደች አለ ከመንጋው ተለይታ ከመንጋው ተለይታ የት እንደሄደች ጠፋችኛል በፈልጋ ሰለለች አሁን አባቱ መጣና ቢያይ በረቱ ገብቶ ሲያይ ላሚቱ የለች አንተ የት ሄደች እዛ ሀዱሩ ደረሰቻት ተኝታ ነበረች እና መጣለች ብዬ ከከብቶቹ ጋር ከዛዘነካ እዛ አብረን ነበረች ሌላ ከብቶች አሁን አታመጣትን አለኝ አይ አመጣታለሁ ትመጣለች ትንሽ ቆይታ አስተውል ከዚህ እንግዲህ ይሄ ልጅ እንደዛ ያለ እየተነጋገረ እርቦታለኝ በጣም ሮኛል ወደ ቤት ለመግባት ቁርሱን ለመብላት አሁን ልክ ወደ ቤት አሁን ልገባ አባቴ ያልተቆጠኝም ብዬ አብረውት ገባን
ወደ ቤት ልክ እንደገባ አባቱ ቁጭ ብሎ ያነ ልጅ ምንድን ነው የሚያይ? ከግድግዳው ላይ የተንጠለጠለው አለንጋ እያየሁኛል። አሁን አባቱ ማን ነው የሚያይ? አለንጋውን ነው። ያነ ልጅ ምግቡን ነው ማን የሚሰጥኛል? አዎ ያችን ቁርስ ነው የሚጠባበቅ። አባቱ ግን ንግግር የለም። ምንድን ነው የሚያው? ያችን አለንጋ ነው። ላሜቱ ካልመጣች አለንጋውም አለ። ይሄን የመሰለ መንገድ ህዝቡ አያስፈልገው ነው የሚለው እግዚአብሔር ለሙሴ። ተደብዱ ደንጊያው ምንድነው? ደንጊያውን አደበደበው። ደንጊያውን አነጋግረው። አንተ መነጋገር ችሎታ አለህ። አሁን በኃይል አድርገህ ከእግዚአብሔር ጋር የምትነጋገር ሰው ነህ። ቃል በቃል ትነጋገራለህ ከእግዚአብሔር ጋር። እግዚአብሔር ካንተ ጋር ሁሉ ያነጋግራል እና ካንተ የሚወጣው ቃል ቅዱስነት አለው። ህዝቡን በጣም አድርጎ የሚመራ ቃል ነው ያለ። ስለዚህ አንተና ሙሴ ማለት አንተና አሮን አይደለም በዲባርተም ኤላሴላ አነጋግሩት ደንጊያውን። ብዙውን ጊዜ ሰው ከሰው ጋር ሲነጋገር ከአንድ ሰው ጋር የማይሰማው ከሆነ በሌላ ሰው አድርጎ ሊያነጋግሩ ይችላል። ከዚህም ሁለት አሉ ማለት ነው። ሰውን ስትመክረው አንድ ጊዜ ብቻ አይደለም፣ ደጋግመህ ምከረው። አንተ ካልሆነም ደግሞ ሌላ ሽማግሌ ላክለት። ይሄም እንደ አሮን ያለ የሚነጋገር አንተ ታነጋግረው ነው ሲያነጋግር ሁለታችሁ ትነጋገራላችሁ። ያነሰ አይ እውነቱ ነው። ሁለት ሰዎች ካነጋገሩ እንደዚህ ያለ ትካለ እታረማለሁ የሚል ሲመታ ነው። ለኸን ዘበእተን መኮጋ ዲቦ ወይም ደግሞ የንግግሩ ከፍ ያለው መሰረቱ ከዚህ መገኘት አለበት። በጣም እዚህ ላይ የምናየው ማለት ቅድምም እንዳልነው ወላይ ለሐደድ ያንን ነገር በትክክለኛ መረዳት የምንችለው እንግዲህ አሁን ይህ ፓራሻት ሁካት ይላሉ ሊቃውንቶች እንደሚያስረዱን የእስራኤል ሀገር የሚገባው ትውልድና በስደት ያለው በበረሃ የነበረው ህዝብ ያለው አስተዳደርና ሁኔታ ከዚህ ላይ ይለያል። ምክንያቱም በዚህ ላይ በግብጽ ሀገር እያሉ በዚህ የሚኖረው በግብጽ የወጣውና በበረሃ ላይ የነበረው ህዝብ ምንድነው ይላል? ልክ እንደ ህፃን ልጅ ነው። ህፃን ልጅ ምንድነው? እናቱ ታጠባዋለች፣ እናቱ ታበለዋለች፣ እናቱ ትጨነቅለታለች፣ ሁሉ ነገር ታደርግለታለች። ልክ እንደዛ ሁሉ እግዚአብሔር መናን ይመግብና መገበ፣ ውሃ ይሰጣል። ቀን በአምደ ዳመና፣ ሌሊት በእሳት አምድ፣ ዳመናው ሲሄድ ይሄዳሉ። ሁሉን የሚፈልጉን መና ተቀበሉ፣ ውሃ ተቀበሉ፣ ተቀበሉ። ልክ እንደ ህፃን። ነገር ግን ወደ እስራኤል ሀገር የሚገባው ህዝብ መጀመሪያ የፈለገው ምንድነው? በይሸብ ቅድም እንዳልነው ተቀመጠ። ከዛ ውሃ ፈለገ። ውሃ ሲፈልግ ውሃ ለማግኘት አልቻለም። በዚያ ላይ ምን ማለት ጥያቄ መጠየቅ ጀመረ። በጣም ለምን አልጸልዩ? መገኘት አለበት። መጀመሪያ እኛ መስራት አለበት። ይህ ትውልድ ተቀየረ ማለት ነው። ይህ ትውልድ እነ ሚርያም እነ አሮን በዚህ ፓራሻ ይሞታሉ። ለሙሴም እንዳይገባ ይደረጋል። በባለፈው ፓራሻት ሽላክለካ በሙሉ ከ20 ዓመት እንዳይገቡ ተደረገ። ካሁን በኋላ የሚገባው እስራኤል የሚገብ የእስራኤል የሚኖር ህዝብ ወይም የሚገባ ሁሉ የዛ አይነት የውጭ ሀገር ወይም የስደት የትምህርት ዘይቤ ወይም አቀጣጥ ወይም ያስተዳደር ሁኔታ አይሰራም። እዚህ የመና ልጅ ነው ማለት አይሰራም ማለት ነው። ይህንን ነገር ወደኛ ህብረተሰብ በሚወስድበት ጊዜ ቅድም እንዳወሳው በኢትዮጵያ በነበርንበት ጊዜ ብዙም ጊዜ በገጠሩ ኢትዮጵያ ቅድም እንዳልከው ያንን ልጅ ማናገር ይችላል። አውቆ አይደለም ያጠፋው። ነገር ግን ልጅም ከሆነ ይቀጣል፣ በዱላ ይቀጣል። ለበቁን ያያል፣ ዱላውን ያያል፣ አለንጋውን ያያል፣ ቀጥላል። ሚስትም ከሆነ እንደዛ ነው። ሌሎች ማንኛውም ዝቅተኛ ሆኖ አንድ ባላባት አለ። ያ ባላባት እሱ አራጊ ነው፣ ፈጣሪ ነው። ወላጅ ያለውን ማንም ለምን እንዴት ብሎ መጠየቅ አይችልም። እኔ አድርግ ብያለሁ ታደርጋለህ፣ እኔ አድርግ ብዬሻለሁ ታደርጋለህ። ካላደረክ ወዮልህ። ሰርቶ ሊሆን ይችላል በጊዜው። ነገር ግን ወደ እስራኤል ሀገር በምንመጣበት ጊዜ አንዱ ስብራት ማለት ነው የኛ የህብረተሰብ ስብራት ምን ሆነ? ይህን ነገር ማስተናገድ አንችልም። ተነጋግሮ ይህ የእስራኤል ሀገር የሚገባ ትውልድ አስቸጋሪ ትውልድ ነው። መጠየቅ የሚፈልግ ጠይቆ መረዳት የሚፈልግ የማዳመጥን ችሎታ ማዳበር የሚፈልግ ትውልድ ነው። በዚህ ሰዓት በመጣንበት ጊዜ አንተ የትምህርት አካል ውስጥ ነህ።
በዛን ሰዓት ልጆቹ አሁን ትምህርት ቤት ይማራሉ። ወላጆች ለምን ልጆቻችሁ እንደዚህ አትቀጣም ሲባል ምንድነው የሚሉ ብዙውን ጊዜ በእድሜ ጎርመስ ያሉ ትልቆች እንዴት አድርጌ ልቅጣው? ብገርፈው ነው ፖሊስ ይዘኛል። መቅጣት አይቻልም። ስለዚህ ምን ላድርገው? እንደዛ ስላለ ልጁ የመንግስት ልጅ ነው። እኔ ኃላፊነቱ ወላጅ ነው። እኔም ማሳደግ ማብላት እችላለሁ። እባክህ እንዳትመታኝ ማለት እችላለሁ? አይችልም። በትዳርም ዓለም ያ ነው። በትዳርም ዓለም ሴት ከዚህ ሀገር ከገባች ሚስት እዛ ያለች እግሬን ታጥብ ነበር፣ ሁሉን ታደርግ ነበር፣ እኔ ታገለግለኝ ነበር። እኔ የተናገርኩት አባውራ አንቱ ተብዬ ገበር አሁን አንተ ተባልኩ። አሁን አይቻልም። እኔ እሰራለሁ፣ እኔ እሰራ ነበር፣ አሁን እሷም ትሰራለች፣ ሁላችንም እንሰራለን። እሷ የበላይነች፣ እኔ በታች ነኝ። በቃ ስልጣን ወረደ ማለት። ይሄ ከፍተኛ ውድቀት ስብራት አመጣ። ያንን ልጅ ለምንድን አቀጣጠል? ያንን ወላጅ እኔ እንዴት አድርጌ ልቅጣ ይላል። አባላንተ የምትለው በትምህርት ዓለም ያለው እንደዚህ አይነት ችግሮች ያጋጥማል። በጣም ብዙ አሉ። በጣም ያጋጥመናል። ግን ከዛ ውስጥ ከዛ ትንሽ በፊት ማየው ምንድነው ያን ከምድረ በዳ ያለ ትውልድ ወደዚህ ቅዱስ ሀገር ሲገባ ሳያው ማለት ነው። ወደ እነዚህ ተማሪዎች ወደኛቹ ተማሪዎች እንግዲህ ሳመጣው የመና ትውልድ ነው ማለት ነው። መና በልተው ያደጉ ናቸው። የግብፅን ምግብ የግብፅን ችግር አይተው ያደጉ አይደሉ፣ አያውቁም። በታሪክ ነው የሚያውቁት። ስለዚህም የኛ ተማሪዎችም ዛሬ የኢትዮጵያን አተዳደግ፣ የኢትዮጵያን ቁፋሮ፣ የኢትዮጵያን እርሻ አያውቁም። በደንብ አድርገው አልነበሩም። ቢኖርም በታሪክ ይሰማሉ ወይም ደግሞ ነበራችሁ ስትላቸው አይ እኛ በደንብ አድርጌ አላስታውስም ነው የሚለው። ስለዚህ እነዚህ ልጆች ከዛ ጀምረው ወደዚህ ሲመጡ እዚህ ላይ እንግዲህ ይሄ መና ነው። እስራኤል ሀገር መግባት አይደለም መናን መቀበል ማለት ነው። አገሪቱ በጣም አድርጋ የተሻሻለች ነች። ቋንቋው የተለየ ነው። ህብረተሰቡ በጣም የሰለጠነ ነው። እነዚህ ወላጆች መተው ልጆቻችንን እናስተምራለን የሚል ሐሳብ አለ። አንዳንዱ እንግዲህ በዚህ ላይ ማን ነው በጣም አድርጎ ተምሮ ቋንቋውን የሚሸምተው? ልጆቹ ናቸው። ወላጆችስ ይከብዳቸዋል። ቤት ማስተዳደር አለ፣ ስራ አለ፣ ያን አለ። ከዚህ እነዛ ልጆችን እንደዚህ ያደርገዋል ወይም እንደዚህ ያደርገው ሰልጥነዋል፣ ተምረዋል ወይም ደግሞ አንዳንዴ አልተማሩም ለማለት ወላጅን አመተህ ከተማሪው ፊት ለማስረዳት እዚህ የምታየው ምንድነው? ወላጅ ምን አለኝ? እኛ ልጆችን አንቀጣም። ለምን? ቋንቋው በምን ነው የምናስተምራቸው? እኛ እናስተምራቸው። ልጆቻችን ካሁን ጀምሮ ምንድነው ናቸው? የመንግስት ልጆች ናቸው። የወላጅነት ኃላፊነቱ ከዚህ ተቀያየረ ወይም ደግሞ ደረጃውን ኃላፊነቱን ለመጠቀም በጣም ዝቅ አለ። ለመወጣት አልቻለም። አዎ፣ ምክንያቱም አንደኛው ወላጅ ማን ነው? ልጅ ማን ነው? እነዚህ ልጆች በምንኛው ቀደም ሲል አባቱ ሲያፋጥበት አባቱ ባይኑ ሳይሆን ነው ልጁ ቀጥታ ስራውን ያውቃል። እናቲቱ እንደዚህ ያረጋግጣለች፣ ልጇ ታውቃለች ምን እንደምታደርግ። አሁንስ አስተረጓሚ ያስፈልገኛል ትላለች እናት። አስተረጓሚ ያስፈልገኛል ይላል አባት። ልጅ ምን አለኝ? እኔ ማስተረጓም አይደለም አዝኔ ምን ነው አድርግ። ይሄን ነው ስልክ ትገዛለኛለህ አባዬው? አስተረጉማለሁ። ይሄን ካልከኝ አደርጋለሁ። ይሄን ካላደረጋችሁልኝ እኔ እንደዚህ አላደርግም። ይሄ ነው ከእንግዲህ ከዚህ ላይ ይሄን የመሰለ እንግዲህ ንግግር ሲመጣ ይሄን በሙሴ እግዚአብሔር እንዳዘው በበትሩ ሳይሆን በንግግር ነው ችግሩ። የምንነጋገረውን ቋንቋም ተለያየን። እዚህ ወጣቶች ስንገባ ዕብራይስጡን ለማሳደድ ሞከርን፣ ለመያዝ ማለት ነው። አብዛኞቻችን በወጣቱን እንችላለን፣ ተወሰነውን እንችላለን። ምንም እንኳን ቋንቋ ማወቅ ስለ ሰው እድገት አያሳይም። የመግቢያ
ቋንቋ ነው እንጂ ስለ ሃይምሮ እድገት አያሳይም ቋንቋ ግን እና በዛን ሰዓት ልጆች ወዲያውኑ የመቅሰም ወላጆች የነበረውን ባህልና የነበረውን ቋንቋ ማወቅ ብቻ አሁን ልጆችና ወላጆች አስተርጓሚ ያስፈልጋቸዋል ማለት በራሳቸው በኩል እንዲወያዩ ያላቸውን ሐሳብ የነበራቸውን ያሉትን የነበረው ሁሉ ለማስተላለፍ ለልጆቻቸው አስተርጓሚ ያስፈልጋቸዋል ማለት በዚህ ሰዓት የሁለት ዓለም ሰዎች ሆነው የሁለት ዓለም ሰዎች በምንሆንበት ጊዜ ገመዶች ሁሉ ተተበተቡ እነዛ መፍታት አንቻለም ማስረዳት አልቻለም በዚህ ሰዓት ወላጅ ምንድነው የሚለው እንዴት አድርጌ ነው ቋንቋ እንዳልናገር የለኝም በዱላ እንዳልመታ እንዳልገርፍ ክልክል ነው ስለዚህ ሸባልታ ሲያዲፍ ቁጭ ብሎ ዝም ብሎ ማየት ነው እንጂ እስኪ ሲመልሰው ድረስ ምን አረ በኢትዮጵያ በሆነ እንደፈለኩት አደርጋለሁ ይሄ በእውነተኛ መስራት ያለብን ሆኖም ግን ብዙም ጊዜ እንደዚህ አይነት ዓለም በጣም አስቸጋሪ እነ ሙሴም እኮ ሲያንገራጧቸው እንግዲህ በእውነት ውሃ የለንም ይሄ የለንም ይሄ አዲስ ቶል በጣም ባንድ ይሄን አይቀበልም ካላስረዳው ካልነገርከው ነገር ግን ስትወያያቸው ሁሉም ይገባቸዋል በእውነት በትክክለኛ ስታስረዳቸው ይገባቸዋል መስመር ይገባል ነገር ግን ይሄ ትውልድ ማለት ነው በጣም አስቸጋሪ ከመሆኑም በላይ ነገር ግን መፍትሄ ብለህ ከኖህ ማለት ነው ማለት ከትምህርት ውስጥ ከምታየው አቋያ ምንድነው ታዲያ የምትመክረው ይህን ፓር ማለት አለ ያለው ሁኔታ ነው ወላጆች ቋንቋቸው በትክክለኛ ለማስረዳት ማችነው ማንሽማ እንደዚህ ነው እንጂ አሁን በትምህርት ላይ እንደዚህ ያጋጥመኛል መምሩ እንደዚህ ተናግሮኛል በትምህርቱ ላይ ይህ ክብደት አለብኝ ብሎ ግልጽ አድርጎ ለማስረዳት አይችልም ወላጆች ሁሉም ወላጅ እንዲያድግለት ልጁ የበለጠ እንዲሆንለት ይፈልጋል ግን ይህን ነገር እንዴት ነው ማጠጋጋት የምንችለው መቀነስ የምንችለው በጣም ጥሩ ጥያቄው በጣም ከፍ ያለ ነው ከዚህ ላይ በመጀመሪያ ምን ማግኘት ያለብን ከእንግዲህ ወደዚህ ደረጃ ከመድረስ ወደ ሙሴ ትንሽ መለስ እንበል ሙሴ ወደ ሲናይ ተራራ ሲወጣ ቅዱስ ኦሪትን ለቀበል 40 ቀንና 40 ሌሊት አይደለም ተቆየበት ከዛ ወደ ያችን ቅዱስ ኦሪት ይዞ እንግዲህ ሲወርድ በመጀመሪያ ህዝቡ ሙሴን እንግዲህ በደንብ አድርገው አስተካክለው ጊዜውን አልቆጠሩም 40 ቀን እነሱ ሙሉ በሙሉ አድርገው አልቆጠሩም የቆጠሩት ተሳስተው ነው ህዝቡ ማለት ነው ሙሴ ባለው ጊዜ ወርዷል ግን እነሱ ግን ምን ያሉትኝ ለሁርና ለአሮን ይኸውልህ ሙሴ በጊዜው አልመጣም ምን ሆነ ጊዜው አልፏል ምን አደረጋችሁ እና የሚመራና አምልኮት ወይም ደግሞ ነገር በሙሴ ምትክ ፈጠሩና አሉ ይህን ታሪኩን ማመጣው ለምን በዛን ጊዜ አሮንና ሁር ጊዜው መልሰዋል ያን መልስ ግን ትክክለኛ አይደለም ህዝቡም ተሳስቶ ባመነው አምልኮት ወይ ደግሞ በዛ አታውት በጥጃው አምልኮት አድርጎ አመነ ልክ በዛን ሰዓት ሙሴ ያንን ቅዱስቱን ሁለቱ ጽላቶች ድንጋይ ጽላቶች ይዞ ይወርዳል ምንድነው ያየው እግዚአብሔር ገና ሙሴ ሳይወርድ ምንድነው ያለው ሙሴ አለው አቤት ህዝብህ ከመንገድ ወጥቷልና ሂድ ውረድ አለው አስተውል ሙሴ የወጣበት በማን እንግዲህ እድል ነው ወይም ደግሞ በማን ደረጃ ነው ያለው በህዝቡ ነው ኃላፊነት ሲባል ወላጅነት ሲባል ወላጅ ተብሎ የሚጠራው ልጅ ሲኖረው ነው አባት እናት ሲባሉ ምንድነው እግዚአብሔር ልጅ ይሰጣቸው እስካሁን ብቻቸው ናቸው ያሉት ልጅ ከሌላት አባትም እናትም የሚለው ቃላት ከዚህ የለም መሪም የለም ህዝቡ መሪ ሲባል ማን ነው በማንኛው ነው መሪ የሚባለው ህዝብ ስላለ ነው ብቻውን ከሆነ መሪ ለማለት አይችልም ወላጅም መሪ ነው አንድ ልጅ ቢኖረው እሱ መሪ ነው እዚህ ላይ ሙሴ ምንድነው ያለ
እግዚአብሔር ምን አለው ሙሴ ይኸውልህ ውረድ አለው። ማዝም ውረድ ወደ ህዝብ ውረድ ካሉበት ደረጃ ወደ ሰው ከዛ ሆነ አንሳቸው። ያንተ ደረጃ ምን ያደርግልኛል? ስለዚህ እነሱን ካልያዝክ አንተ መሮጥ ትችላለህ። ስለዚህ ረድ ላማ ለያን አትረድ ላይ ወደ እነሱ ውረድ ካሉበት ደረጃ ውረድና እንደገና መልሳቸው። በእነሱ በሚገባቸው ቋንቋ አነጋግራቸው። እዚህ ላይ እንግዲህ ወደ ጠያቀው መልስ ነው። የኛ ህብረተሰቡ መሪ አለ፣ ቄሶች አሉ፣ ራባኖች አሉ፣ ብዙ ሰራተኞች አሉ፣ የመንግስት ሰራተኞች አሉ። ሁሉ ሰራተኛ አይደለም በደንብ አድርጎ ምን ማድረግ አለበት? ያንን ወላጅ ያለውን ባህሉን እስራኤልን አይደለም የህጉን የሚያውቀውን ህግ ይሄን ማስተማር አለበት ከልጁ ጋር እንዲነጋገር። ይሄ ትምህርት ነው። ትምህርትን ጽፈህ ወይም ደግሞ ፊደልን ቆጥረህ አይደለም። የኛ ወላጆች የተማሩ ናቸው፣ በጣም አድርገው እውቀታቸው ባህር ነው። ስለዚህ የነሱን ቋንቋና የልጆችን ቋንቋ ያንነዛ የህዝቡ መሪዎች የሃይማኖት መሪዎች ሆኑም የትምህርት መሪዎችም ሆኑም የነዚህ ወላጆች ማገናኛ በደንብ አድርገው ከዚህ መፍጠር አለባቸው። መፍትሄው ከዚህ ነው። በጣም እጅግ በጣም ጥሩ ማለት የዚህ የመገናኛ እንደዚህ አይነት ክፍቶች ካሉ እነዚህ በዚህ ላይ ፊልድ ላይ በዚህ ላይ በስራ ላይ የተሰማሩ ሰዎች ወላጅ ኃላፊነቱን እፈራተባሁ እያለ የመንግስት ልጅ ነው በቀጣሳ ፖሊስ ቢዘኝሳ ብሎ ኃላፊነቱን ከሱ ማውረድ የለበትም። ምክንያቱም ኃላፊነት አለበት 100% ወላጅ ነው። ከዛም ቀደም ሙሴ እንደተጠቀሰው ያሉት ኃላፊዎችም የህዝብ መሪዎች የተለያዩ ሰዎች መሪ የሆኑት መሪ ዝም ብለው ሊቀመጡ አይደለም። ይህንን ነገር ክፍተቶች ነገር ሰዎችን በአካባቢው እየሰበሰቡ ስለ ትምህርትና ስለ ዕውቀት መጀመሪያ ሰዎችና እናትና አባት ባልና ሚስት ልጅና አባት ወላጅ የሚገናኙበትን ቋንቋ ማዳበር አለባቸው። ወይም ልጆችን አማርኛ ማስተማር ወይም ወላጆችን ዕብራይስጥ እንዲነጋገሩ ማድረግ፣ ችግሮችን መቅረፍ አለበት። ያለዛ ተከድኖ ይብሰል ካልና ምን ይሆናል ማለት ነው? ወላጅና ልጅ የልባቸውን ሳይነጋገሩ ባስተርጓሚ እድሜ ልካቸውን ይኖራሉ። ወይም በረክ ለነረክ በግምታዊ ድሮ በገጠር ነው በግምት ስጋ የሚመደበው፣ በግምት ደግሞ መኖር በጣም አዳጋች ነው። ስለዚህ ለዚህ ነገር መፍትሄ መገኘት አለበት እና ምትለን መልሱ ይፈ ከዚህ ምናየው ሌላው መንፈሳዊ መሪዎች አሉ። መንፈሳዊ መሪዎች በሚሄዱበት ጊዜ እነ ሚሪያም እነ አሮን ሚሪያምን ቅድም አይተናል። ዋናው የሴቶች ሁሉ ዋናው የቤቱ ምሰሶ የነበረች አሮን ወይብ ሻሎም ሮዴፍ ሻሎም ወይብ ተፍርከው የሚቀርበበት ሰላምን የሚወድ ሰላምታን ነው የሰዎች አፍ የሆነ የሚያስታርቅ ራሱ ቅድም እንደጠቀስከው የጥጃ ጣዖት ስራልን ካሉ ሙሴ እስኪመጣ ብላችሁ ብሎ ስለሰራ በዚህ ፓራሻ ምን ይላል? አሮን እንዳይገባ የተደረገው ሙሴ መጣላል ሙሴ መጣው ብትሩ አሮን ለምን ታዲያ እንዳይገባ ተወርተሰነ በዚህ ላይ ምን አደረገ ይላል? ያ መጀመሪያ ያንን መስራት አልነበረበት። የጥጃ ጣዖትን መፍሳት አልነበረበት። የፈለገ ቢሆን ቢገሉት ራሱን አሳልፎ መስጠት ነበረበት። ስለዚህ በዚህ ምክንያት እነዚህ መሪዎች በሌሉበት ቦታ ባኩም እንለዋለን እነ ሙሴ በማይኖርበት ጊዜ በዚህ ላይ ያለው የሃይማኖት መሪዎች አለመኖር ይህንን ነገርስ እንዴት ነው መሸፈን የምንችለው? ብዙም ጊዜ ታየው እንዳየ ነው። እኛም ወደዚህ ሀገር በሚመጣበት ጊዜ የሃይማኖት መሪዎች ነበሩ፣ አዛውንት ነበሩ፣ ትልቆች ነበሩ፣ የሀገር ሽማግሌዎች ነበሩ የሚያስታርቁ ባልና ሚስት ሊጓጓሙ ምንድነው ትልቁ ጉልቻና ጉልቻ እንኳን ይጋጫል ይላል። እንኳን ትዳር በትዳር ዓለም ሲኖሩ የሁለት አይነት ሐሳብ ያላቸው ሰዎች በሚገናኙበት እነዚህ ሰዎች ሽማግሌዎችን ቦታ አልተሰጣቸውም። የሃይማኖት መሪዎችም ጎዳናውን ያላዩትና እማውቁ ድብዝብዝ ያለ ይመስላል። ይህን መፍትሄስ እንዴት ነው ማጣጣት የምንችለው? ወይም ይህን ነገር መሸፈን የሚቻለው እንዴት? የሽካል ማንሄጌ ሮሃኒ ወይም ደግሞ የሃይማኖት መሪዎች ካልነ ይህን ከእንግዲህ ክብር ይስፋ ለእግዚአብሔር
መሰብሰቢያ ቦታ አለ፣ መገናኛ ቦታ አለ ማለት ነው። ከዛም ደግሞ ያነ መሰብሰቢያ ቦታ በል ከተባለ በቀን 3 ጊዜ ከዛ የሚገኙበት ቦታ አለ። ይህም የጸሎት ቤት ነው። ጸሎት ቤቱ ጸሎት የሚለው ቃላት ከጥላ ከሚለው ነው። ጸሎታ ማለትም ጥላ ነው። የሰላምታውን ጥላ የሚያሰፍን ኦሪትን ሲማሩ በእግዚአብሔር መንገድን ሲመሯቸው፣ ይሄ ከእንግዲህ በሃይማኖት መሪዎች ማለት ነው። ስብሰባውን በደንብ አድርገው ስብሰባ ሲባል ከእንግዲህ ከዚህ ላይ ስናየው ሰውን ሃይማኖትን ሰብስቦ የሚሰጥ ሃይማኖትን የሚመራ የህይወት ትምህርትና ምክር መስጠት አለባቸው። ይህም እግዚአብሔር ሙሴንና አሃሮንን እንደ ህዝቡ እንዲመሩ እንዳደረጋቸው እነዚህ መሪዎችን በዚህ መምራት አለባቸው። ህዝቡ አሁን የነበር ያለውና የቀድሞ ህዝብ አንድ አይደለም ለማለት አችልም። በኦሪት መንገድ ማለት ነው ሁሉም አንድ ነው። ሁሉም የእግዚአብሔርን ህግ ይጠማቸዋል፣ ይፈልጋሉ። እንደ ውሃ ነው የሚጠማቸው። ሰዎቹን ለማስተማርና ሰዎቹን ለመምራት ከዚህ ልክ ህዝበ እስራኤል ውሃውን አይደለም እንደጠየቁ እንዲቀበሉ የዛሬው ህዝብ ይሄን የመሰለ ምክርና ውሃ ያስፈልገዋል። ይሄን ነው የሚለው ከዚህ። ስለዚህ የሃይማኖት መሪዎች ኃላፊነታቸው በዚህ መሆን አለበት ማለት ነው። ይሄ ነው ዋናው ነገር። በእያንዳንዱ ቦታ ጊዜውን ሰዓቱን ተቆጣጥሮ ስራ እንሰራለን ሁላችን የሰራ ላይ ግን የኦሪትን ጊዜ የህጉን ጊዜ እግዚአብሔር ህግ ምንድነው ብሎ እያንዳንዱ ቢቆጣጠርና እያንዳንዱ ቢያስተምር ቢያስተምርም እዚህ ላይ ጥቅሙ ምንድነው? ህብረተሰቡ በደንብ አድርጎ እየተሻሻለና ራሱ በራሱም እየተግባባን ልጆቹን በደንብ አድርጎ መሰረትና ትምህርት ያስተምራቸዋል። ይሄ ነው ዋናው ነገር። እውነት ነው። ከዛም ውስጥ ማለት አብዛኛውን ጊዜ የጸሎት ቤቶችና የተለያዩ የሃይማኖት መድረኮች ወይም ቦታዎች ዝም ብሎ ለእግዚአብሔር ብቻ የእግዚአብሔር ቤት ነው ማለት ብቻ ሳይሆን የእግዚአብሔር ቤት እንዲሆን ያንን ነገር ጻርህ ላክሽ እቃው ቅዱስ ሊሆን አይችልም ስትቀደስበት ብቻ። እንዲያውም ሰው በዚህ ዓለም በሚለይበት ጊዜ አራት ጥያቄዎች ከባድ ጥያቄዎች ይጠይቃል። አንደኛው ወላልዳሃል ወይ? አይ ማሳክታ በፕሪያ በርቢያ ወላልዳሃል ልጅ አለ። ለዛ ፍሬው ነው። ለሰው ደግሞ ልጆች አሉ ወይ? ወይስ ብቻ ነው ይኖርከው? ለተሞርታሪ ዘትውዳዘው ተሸለው የሱ የዘር የሚቀጥል ነው። ልጆች ወልደሃል ወይ ይባላል። ከወለደስ ካልወለደስ ምን ላበላቸው ነው? ሚስት አላገኘው ምን አለ? እዚህ ሁሉ ምክንያት አይደለም። ይሄ ምክንያት ሁሉ ምንድነው? ምንም ሊችሉ አይችልም። ከዛ ኦሪትን ለመማር ጊዜ ሰጥሃል። 24 ሰዓት ሰጠው። 1 ሰዓት ለኔ አበርክተሃል። 2 ሰዓት ለኔ እንዳቅሙ አበርክተሃል። ሶስተኛው ምንድነው ይላል? እና ይሄንን መማር አለበት። ሶስተኛው ምንድነው ይላል? መሲሁ እንደሚመጣና አይምጽ ፒተር ለዛ ነገር መሲሁ ይመጣል ብለህ ሁሉ ቀን ነገ ብርሃን ይሆናል ብለህ ተስፋ ሰጠህ ሁሉ ቀን ትኖራለህ። አራተኛው ጥያቄ ምንድነው? ከሰዎች ጋር ስትገባይ በእውነት ገቢታል ወይስ እያጣፋ ነው የኖርከው? ወይስ እያጭበረበርክ ነው የኖርከው? ወይስ በቀጥተኛ ውሃውን ውሃ ነው ብለህ ሽጠህ ጠላውን ጠላ ነው ብለህ ሽጠህ መንገዱን ይህ ቀኝ ነው ብለህ ይህ ግራ ነው ብለህ ምክሩን ይህ ጥሩ ነው ይህ መጥፎ ነው ብለህ ነው የኖርከው? ወይስ እንደዚህ ካላረክ እነዚህን 4 ጥያቄዎች ካልመለስ በሙሉ መንገዱ ይዘጋል። ይሄ መጀመሪያ ጊዜ የምጠይቀው። ስለዚህ ጸሎት ቤት እነዚህ ነገሮች ጠያይቀን የምንገባበትና እነዚህ ሃይማኖት ወይም ራሳቸው የሃይማኖት መሪ ወይም ሁሉ ሰውን ቀረብ ብሎ ወረድ ብሎ ተንበርክኮ የእግዚአብሔርን ጎዳና እውነተኛውን ማሳየት አለበት። ያለዛ ምን ይሆናል? እረኛ የሌለው ከብት ይሆናል። በጣም እረኛ የሌለው ከብት ደግሞ ምንድነው? ውሃ ይጠማዋል። የሰውን አዝመራ ሄዶ ይበላል። በጣም ሲጠባው እንግዲህ እረኛ ከሌለው እንደፈለገ ነው። እና ስለዚህ እነዚህ ነገሮች ራሳችን ማተኮርና ለነዚህ ነገሮች ትኩረት መስጠት አለብን ማለት ነው። ከዛ ቅድም እንዳየነው እንግዲህ ራሂም ይሽታን
አራኺም ይሽታኒ ማለት ያለው የአስተሳሰባቸው ሁኔታ ይቀየራል። እነዛ ማስተናገድ አስተሳሰብ ይቀየራል። እንግዲህ ቅድም እንዳልከው ወደ አለቱ እንምጣና ሙሴና አሮን ወይም እዛ ላይ እንዳብነት እንደምሳሌ ያህል የምንወስደው ነገሮች ይቀየራሉ። አሁን ደጋግመን እንደምንነግረው ነገሮች የሚቀየሩት ምንድነው? በትዳር ላይ ይቀየራል። ግልጽ በግልጽ መነጋገር አለብን። ማለት ድሮ ለምሳሌ በአላኻው ላይ የሚለው ምንድነው? በአላኻው ላይ አንድ ሰው ሲጋባ ሎይ ቃደሽ ሽቶ ኤላይም ይርኤና ሳያይ ሚስቱን መቀደስ የለበትም ወይም ሚስቴ ነች ብሎ ማየት አለበት። መጀመሪያ እቺ ሚስቴ ነች በደንብ እያት ይላል። አሁን አጋቢው በሚያይበት ጊዜ እናያለን። ሁላችንም በሰርግ ላይ እንሳተፋለን። ማየት አለበት። ማየት ማለት ምን አይነት አረንጓዴ ነች ብጫ ነች ማለት አይደለም። በደንብ አርገህ ያያል። ስታገባ ያያትን ፊት ማየት ማለት ትክክለኛ ተያይታችሁ ተነጋግራችሁ ተወያይታችሁ ችግራችሁን ፍቱ። ቋንቋውን ቀይሩት። በእኛ በገጠሯ በነበረበት ጊዜ ሙሽራ ትታይ ምናልባት አይተት ይሆናል። እኔ አልነበርኩም፣ አንተ እዚህ ሀገር ነው፣ እኔ መጥቼ የተጋባ ግን መሸፋፈን አለ። አይነጋገርም ነሆን ዝብሰደር ዝቶ አባል ሸኩፍ ማለት ግልጽ በግልጽ መወያየት አለ። ሙዚቃውን ደግሞ ብዙም ጊዜ ትዳር የሚፈርሰው ምንድነው? ወይም በትክክለኛ እናወራ አመመኝ ብሎ እኮ መጮህ ትልቅ ነገር ምንድነው የሚሉት በአማርኛ በሽታውን የጠበቀ መድኃኒት የለው። እነዚህ ነገሮች በግልጽ መነጋገር አለ። በልጅም ላይ በቤተሰብ ላይ በትዳር ላይ በስራም ላይ በተለያዩ ድርሻዎች ላይ እኔ ወንድም አለም እኔ አንተ እኮ ትንሽ ምታኝ ጥሩ አይመስለኝም፣ ለምንድን ነው እስኪ ያስረዳኝ ብለህ መጠየቅ አለበት። ወኸህ ታመተካል ደስ ማለት ጓደኛህን አረጋግጠው ጠይቀው። የዛነት የግልጽነት የለም። ይህንስ እንዴት ነው ማሻሻል ምንችለው? טוב, שאלה מאוד עמוקה, በጣም ደስ ይላለኝ። እዚህ በመጀመሪያ የምናየው የአባቶቻችን እንግዲህ መንገድን ማየት አለብን። ቀደም ሲል እንዳልከው የድሮ ሰርግ እሷም አታውቀውም እሱም አያውቃትም። ወላጆች ያጫሉ እንደዛ ነው። እንግዲህ ሰርግ አለ። እሷ የምትመጣው በፈረስ ነው። ካባን ለብሳ ነች፣ ተሸፍና ነች። ኸምሪ በቤት ዋሉ ምንም ነገር የለም አይደለ? አይታወቁም። እዚህ የምናየው የአባቶቻችን መንገድ ነው። የአብርሃምና ከዛ ከአብርሃም የወጣውን ልጅ ነው ይስሐቅ። የመጀመሪያ ጊዜ በጣም የሚደንቅ ሰርግ ከዛ ነበር። ይስሐቅ ሚስቱን ያውቃት፣ እሷ ታውቀው። የመጀመሪያ ጊዜ ታይ። ከዛ ጀምሮ ቅዱስ ኦሪት ዘፍጥረት ላይ ስናይ የነሱ ታሪክ የሚደንቀው ምንድን ነው? ልጆች ወልደው ንግግር የለም፣ ውይይት የለም። መጨረሻ ላይ መቼ ነው የምናይ? ከኤሳውና ከያዕቆብ የሚመጣውን ታሪክ በዛን ጊዜ ምንድነው? ይስሐቅ አባታችን እድሜ ገፍቶ ማየት በተሳነው ጊዜ ማየት አይኖቹ ሲደክሙ ምን ይለዋል? ትልቁ ልጅ ጠርቶ እባክህ ልጅ ሆይ ነፍሴ እንድትባረክህ አይደለም ከምታውቀው ምግብ አዘጋጅተህ አምጣልኝ ይለዋል። እና ስለዚህ ከመሞቴ በፊት ምን ማለቱ ልመርቅህ። አስተውል። እስካሁን ውይይት አልነበረም። አሁን ግን ያኔ የተደበቀው አንበሳ ይነሳል። የቤቱ ነብር እንዴት ነው? እንደዚህ እኮ አይደለም። አስተዋይ አለ፣ የሚያይ አለ። አንዳንዶች ይቅርታ አድርግልኝ እንጂ አሁን ስራ እንሄዳለን። ስራ አሰሪው ወይም ደግሞ ምን አይሉ አዛዡ ኃላፊው ይህን ስራ ስሩ ብሎ ይላል። አንዳንዶቹ ቁጭ ብለው ሰዓቱን ጊዜውን ያሳልፋሉ። ምን ያህሉ ሲመጣ ግን ተነስተው የሚሰሩ አይደለም ያሳያሉ። ወደዚህ ሪፍካው ሰፖ ደበር መኦድ መድሂም ምን ትላለች?
እኔ የሰማሁት ንግግር አለ ወይም ደግሞ ልጅ አባ ይስሐቅ ያለውናል ምን አለ ልጁን ይሄን የመሰለ ያደርጋለሁ ካለ ረጋለ የሚቀድመው ይሄን ምረቃኝ በለው የሚቀበለው ማን ነው ሌላ ነው እሱ አይደለም እዛ ምን ታደርጋለች ሄደችና ልጇን ትመክረዋለች እና ትለዋለች ታነግ እዚህም ደግሞ ከሱ ጋር ንግግር የለም አስተውል ይስሐቅ ይሄን ይላል እሷ ይሄን ትላለች በሁለቱ ምንም ንግግር የለም ይሄ ልጅ ያደርጋለኝ አባቱን ያለውን ይሄም እናቱ ያለችው ያደርጋል ይሄ አባቱ ልጅ ነው ይሄ እናቱ ልጅ ነው አወርሽም ተኦሜ ማለት ሁለት ነቶች ናቸው ግን ከዚህ የምናየው ምንድነው ሪፍካ ይሄን ስትል ለማን ለያዕቆብ ያደርጋል ከዛስ ኤሳው ይስሐቅ ያለው ሽተወላሞት ከአንድ ቤት ሁለት ዓለም አለ የዚህ መፍትሄው ምንድነው ካልነ መጨረሻ ላይ የምናየው ወደ እንግዲህ መልሱ በንግግር ንግግር በጣም ከፍ ያለ ኃይል አለ ባይደበረ ሀሸም ለሞሸ ለሞርሁ ጊዜ እግዚአብሔር ለሙሴ እንደዚህ ያለው እንደዚህ አርጎ ተነጋገረው ምድረበዳ ኦሪትን በሙሉ ስናየው ብዙ ጊዜ እግዚአብሔር ከሙሴ ጋር ይነጋገራል ንግግር ምንድነው ካልነጋገሩበት ነው የሚራሱ ነው ጋም እግዚአብሔርን ዓለሙን የፈጠረው በመንደነው በመናገር ይሆናል ባውክሻ መርባ ያውላ ያንን ቤት ይሁን የሚለው ማን ነው ንግግር ቤት ምንድነው ፍጡር ነው ከቤት ውስጥ የሚፈጠራል እግዚአብሔር የፈጠረው ፍጡር ከዛ ይቀጥላል ማለት ነው አይቆምም ሀባይት ዘሃኦላም አክታና በትንሹ ከዛ ውስጥ ያሉ ሰዎች ተወያይተው ቤቱን መመስረት አለባቸው መገንባት አለባቸው ስለዚህ ንግግር ምንድነው ካልነ የእግዚአብሔር ቃል ኃይል ነው ዓለሙ የተፈጠረው በዚህ ነው ሰውም ህይወትን የሚገነባው በዚህ ነው መቅደስ ይሰራሉ ማለት ማልማቀጥ አሱል መቅደስ ሰከንት በተውኻም በተውኻባይ ኮለ ኻዳ አሱል መቅደስ ከለባቸው ከቤት ይቁት በእውነት አሁን አንተ ያነሳሳይ ነው ብዙ ጊዜ በመናገር ማለት እነዚህ ነገሮች እግዚአብሔር አሁን አስተናግዱኝ ዛሬ እናንተ ቤት አድራለሁ እርግጠኛ ነው ሁላችንም ግልጽ ነው እግዚአብሔር ከነገረኛ ቤት አይደለም አሁን ከተዝለከለከ ቤት አይደለም ከሚጣሉ ቤቶች አይደለም በእውነት የኛ ጥያቄ ምንድነው እያንዳንዳችን የእግዚአብሔር ማደሪያ እንሆናለን የሚያዘጋጅ ለሱ ማደሪያ የሚሆን ቤቶች አሉ ወይ ዝም ብሎ እንጨቱ አውላጡ ብቻ ቤት አለን ብለን ቤቱ ብቻ አለን ግን ልባችን ከዛ ስለዚህ እነዚህ አይነቱን ክፍተቶች ማስተካከል ምንችለው እነዚህ ነገሮች ስናደርግ ለመጨረሻ አካባቢ የምናየው ርዕስ የቀይቱ ላም ጉዳይ ፓራዱማ ለቆርህ መልስ ምትሆነች ፓራዱማ ምን ይግኝች ቀይ ላም ካህኑ በነገራችን ላይ ኤልያዛር ነው የሚያቀርበው አሮን አያቀርበው ያም አዲስ ትውልድ መረከቡን ያሳያል አዲስ ትውልድ የሚወስደው አሁን በኋላ እስራኤል ሀገር የሚገባው ትውልድ አዲስ ትውልድ ነው የአዲስ ትውልድ ደግሞ የሚወስደው ነው የሚያሳየው ስለዚህ ኤልያዛር እኮ እንዳረጋል እና ይሄንን ቀይቱላ የሚወስደው የሚያርደው ካህኑ ነው ካህኑ የረከሱ ሰዎችን ያጸዳል እሱ ይራክሳል ይሄን ቆቅልሽ ሆነ ጥያቄ ቆራህ እንዴት ነው ታዲያ የምናየው በአንድ በኩል ግልጽ ያልሆነ ነገር ነው እዚህስ ምን ማራው ምንድነው የረከሰው ሰው ይነጻል የረከሰውን የሚያነጻው ሰው ካህኑ ማለት ነው እሱ ይራክሳል እስ ምንድነው ለማስተማር ይፈልጋል የቀይዋ ግደር እንግዲህ ትእዛዝ የምናየው ህጋዊ ነው የእግዚአብሔር ህጋዊ መንገድ ነው ለነገራችን ከዚህ ባጭሩ ሆክ ማለት ነው ሆክ ዘ እግዚአብሔር ህግ አንዳንዴም ደግሞ ብዙ እንግዲህ ብዙ ነገር ስናየው እግዚአብሔር ያዘዛቸው አሉ
ለዚህ ብዙ መልስ አያስፈልገው። ይቅርታ አድርግልኝ። አሁን ለምሳሌ ትራፊክ አለ፣ መኪና እንነዳለን፣ እንደ ልባችን አይደለም የምንነዳው። ህግ አለ። ህጉ ይላል አረንጓዴ ሲሆን ትነዳለህ፣ ቀይ ሲሆን ታቆማለህ፣ ቢጫ ሲሆን ተዘጋጃለህ። ይሄን ያለፈ ማስረጃ የለም፣ ምክንያትም የለም፣ ይቀጣል። ተሳስቼ ነው የለም፣ ይቀጣል። የህይወት ጉዳይ ነው በጣም ይህ ህይወትን ይዞ መጣ። ከእግዚአብሔር የተቀበልናቸውን ትእዛዝ አንዳንዶችም አሉ። ከዚህም ይሄ እንደዚህ አድርጎ እግዚአብሔር አዞላይ ወይም ደግሞ እንደዚህ ነው መልሶ ብለህ ለመመለስ መጣ። ንጉሥ ሰለሞን ይሄን ምስጢራዊ መንገድ ለመድረስ ይሄ ምንድነው ለማለት የቀያ ጊደር ትእዛዝ ምንድነው ብሎ በጣም አድርጎ ጠለቅ ያለውን ምስጢር ለማያውቅ እንደ ንጉሥ ሰለሞን ያለ በጣም አዋቂ ነበር። በዓለም ውስጥ ከተፈጠሩት አዳም ማለት ነው ከሰው ልጆች ንጉሥ ሰለሞን በእውቀት የታደለ ነው። ማነው ሙሴን ስናይ የነቢያት አለቃ በነቢያትነት ማለት ነው። ሙሴና ሰለሞን ካየናቸው የሁለቱ ሚዛናቸው በምንድነው? ይሄ በእውቀት ይሄ በነቢያትነት ካለም ካሉትን ከተፈጠሩ ህዝብ በሙሉ እነዚህ ናቸው። ንጉሥ ሰለሞን ባለው እውቀት እግዚአብሔር በሰጠው እውቀት ወደዚህ ምስጢራዊ ምንድነው ለሚሮን ጥያቄ መልስ አልተቀበለም። ሙሴ ከስጋ ዓለም በላይ ነው። ነሆን ሁሉ ጊዜ እንዳየነው ሙሴ መንፈሳዊ ነው። መንፈሳዊ ስለሆነ በባለፈውም ሚሪያም በተናገረችበት ጊዜ አንተ ሚስቴን ትተሃል። በባለፈውም የእግዚአብሔር ቃል ሲወርድለት እንደማንኛውም ሰው እንደማንኛውም ከእግዚአብሔር ጋር የሚነጋገር ነው። ሌሎች ሁሉ ግን መተኛት አለባቸው። ስጋቸው እና ነፍሳቸው መለየት አለበት። ስጋቸው መተኛት አለበት። ማደንዘዣ ማድረግ አለበት። ሙሴ ብቻ ነው የቅይቱ ምክንያት የሚያቅላል። ስጋዊ የሆነ ሰው ግን ሊያውቅ አይችልም። ዲቴልስ ያለ ነገር ጠለቅ ብሎ ሊገነዘብ አይችልም። ምክንያቱም ስጋዊ ነው እንደሚመስለኝ። ይህ ሊያስተምር የፈለገው ማለት አሁን ቅድም ያልነው አለ። ይህ በስደት የነበረ ትውልድና እዚህ ሀገር የሚገባ ወይም አዲሱ ትውልድ የምንለው አሁን ያለው ትውልድ ሁሉን ነገር ማወቅ ይፈልጋል። ሁሉን ነገር ከአስከፈ በባለፈው እንዳየነው ለቆራ ምንድነው ያለው? ቤቱ ሁሉም ኦሪት ካለ ለምን ምዝዙ ያስፈልጋል? ምዝዙ እንኳን ንድቅስ ነው። ኦሪት ካለ ለምን ያስፈልጋል? ሰማያዊ ልብሱ በሙሉ ሰማያዊ ከሆነ ለምን ሰማያዊ ክር ማስቀመጥ አለበት? ሁላችንም ቅዱስ ነን። ኮላም ቅዱስ ለምን እንደነሰራላችሁ? እነዚህ ጥያቄዎች እውነተኛ ናቸው። በጭንቅላት በአይምሮ ላይ በምናይበት ጊዜ እውነተኛ ናቸው። ነገር ግን ምንድነው ቆራህ መግባት የነበረበት ግልጽ መሆን አለበት። ቅድም እንዳልከው በዓለም ላይ ሁሉ ነገር ማወቅ እንችላለን። ነገር ግን እኛ ፈጣሪ አይደለም። አንዳንድ ነገሮች አሉ፣ ትእዛዛቶች አሉ። እግዚአብሔር ስለደነገገ ስላደረገ ያንን ነገር ሰጥ ለበጥ ብለን ማወቅ አለብን። አሁን የምንወያየው እጃችን የሚደርሰውን ያህል የማውቀት የምግባን ያህል እንዲሁ የእግዚአብሔርን ቃል በትክክለኛ እንዴት ለኛ እንደሚናገር ለማሳየት ነው እንጂ ይህን አውቀና ይህ ብቻ ነው ማለት አንቺ። ምክንያቱም ከኛ በላይ ምንድነው ያለው? እያወቅህ ስትል እንዴት ምን ያህል እንዳላወቅ ትገነዘባለህ። ስለዚህ አሁን ያለው ትውልድ ቢጠይቅ ለምን እንደዚህ ነው ግን መልስ ላይሆን ይችላል። ስለዚህ ካኻ እንደዚህ ነው። ወደድክም ፈለክም ጠላህም ወላጅ ናቸው። አባት ነው። እቺ እናቴ ነች ብለን እንደማንጠይቀው አባቴ እንደም እውነት ነገርን መውሰድ አለ። የሃይማኖታችን ዋናው ደግሞ አንደኛው እና መሰረታዊ መርሆ ምንድነው? ሁሉን ነገር መቀበል አለብን። ጭንቅላት የአይምሮ ሁሉን ነገር ሊያውቃቸው መደምደሚያው ከዚህ በምንመጣበት ጊዜ ብዙ ነገሮች አሉ እንቆቅልሽ ሆነ። በእውነት ለምን እኛ እስራኤል ሀገር በመጣንበት ጊዜ ለምን እንደዚህ ችግር ይበዛበታል? ህዝበ እስራኤል ለምን በዓለም ላይ ይሰቀያል? ለምን ዓለም ህዝቦች ይጠሉናል? ለምን እንደዚህ ይሆኑኛል? ሃይማኖት የሚጠብቅም እኔ ጦለት እየጸለይ ሁሉን እያረጉ እኔን ለምን ሰዎች ይጠሉኛል? ለምን እግዚአብሔር አይረዳኝም? ለምን ደሃል ሆንኩኝ? ለምን ብዙ ጥያቄዎች አሉ። ለምን
ብዙ ጥያቄዎች አሉ። ብዙ ጥያቄዎች አሉ። ልጅ እንደዚህ የሆነት ሆነ፣ ለምን ህፃን ልጅ ይሞታል? ለምን ብዙ ጥያቄዎች አሉ። ስለዚህ ሀዱኒ አታለው ምን አይለታው እኛ አይደለም ዓለምን ምንመራው ለመሪው መሪ ያለው ለመሪው ስጡት። አንተ የሚገባህን እኛ ፈጣሪ የሰጠንን ነገር ምሽታድልም የሚቻለውን ያህል ጥረት እናደርጋለን። ሌላውን ሁሉ ለፈጣሪ መጣለን። እንደዛ ከሆነ የአይምሮ ደስታ ይሰማናል፣ የስሜት ደስታ ይሰማናል። ፈጣሪን በትክክለኛ ማገልገል ይችላል። ሌላው ዋናው ምንድነው? የመቃቀምና እኔ ካንተ በልጣለሁ እንደነው የሚሉት ልቆች የኔ እናት ወይም ያንተ አባት ከኔ አባት የኔ አባት ካንተ አባት ይበልጣል፣ የኔ አባት ካንተ አባት ጥሩ ነው ማለት አልችልም። እያንዳንዱ አባት አለው፣ እያንዳንዱ የራሱን ይሆናለው፣ እያንዳንዱ የራሱ ሆነ ዋጋ እንትናል። ስለዚህ ይህንን ለመቻቻል ቅድም እንዳልከው ወደ ፈጣሪ ሰው እየተጠጋ ሲሄድ ሁሉን ነገር ማገናዘብ፣ ሁሉን ነገር ማስተዳደር ይችላል። ያለዛ ግን ምንድነው የእውቀት ሁሉ ይሄ ለቆራህ መልስ የሚሆን ለኛም መልስ የሚሆን ነው። ስለዚህ ንጉስ ሰለሞን ምንድነው ያለው? ጠቢቡ ሰለሞን የእውቀት ሁሉ እግዚአብሔር ምንድነው ያለው? ምን ትፈልጋለህ? እውቀት ፈልጋለሁ። እውቀት ካለኝ ምን ችግር አለ? ሁሉን ነገር ማስተዳደር። እንደ ሰለሞን ጸበል የለም። ንጉሱ ሰለሞን ጸበል እሱ እንኳን ያልገባውን ነገር እኛ እንገባለን። ያ ነገር ግን ለኛ መልስ እንዲሰጠን። ስለዚህ እኛ ፈጣሪን በይበልጥ ቀደም እንዳልከው እነዚህ ጸሎቶች ሁሉ የተለያየ ነገሮች ሁሉ ኦሪት የምንማረው ሁሉን አውቀነዋል። ይሄ ነው የእግዚአብሔር መንገድ፣ ይሄ ነው የእግዚአብሔር ያለው፣ ይሄ ነው ብለን 100% መደምደም አንችልም። ነገር ግን አቅም የሚፈቀደውን ያህል አክቷህ እግዚአብሔር ያሳከለ ደብረ ምንድበት ጎዳና ነው። ለዛ ይመስለኛል ይሄ በፓራሻት ውቃት በቀዩ ዓላም መደምደም የፈለገ። ምክንያቱም እስራኤል ሀገር ስንመጣ በባለፈው አይበለውና እንደ ሰላዮች መሆን አለብን። እዚህ እስራኤል ሀገር ስንገባ ኢትዮጵያ ነበርነው ማድረግ ኢትዮጵያ ነበርነው ክብር የለም። እዚህ ሀገር እንደዚህ የኋላ ሆነ ተገዢዎች ሆነ ማለት የለብንም። ምክንያቱም እነዚህ ነገሮች ሁሉ እያለቀስክ መኖርና እየሳክ መኖር አንድ አይደለም። ስለዚህ ከነዚህ ከመጥፎ ሀሳቦች መላቀቅ ይገባኛል። በጣም ጥሩ። ከዚህ ትንሽ የምጨምራት ምንድነው የቀየዋ ጊደር ከእንግዲህ በመጀመሪያ ከሙሴ ጀምሮ እስከ ዛሬ ወይም ደግሞ እስከ ንጉሠ ሰለሞን የቀረቡትኝ ቀዮች ጊደሮች የሚባሉትኝ 9 ናቸው። እንግዲህ 10ኛዋ ማን ነው የሚያቀርባት ካልነ በእግዚአብሔር ፍቃድ መሲሁ ይመጣል። ግን ይሄ ምልክት ምንድነው? ቀይዋ ጊደር ምንድነች ካልነ ሊቃውንቶች ሲያስተምረው ምን ያለው ቀይቱ ጊደር ምን ሆነ ማለት በመጀመሪያ ቀለሟ ቀይ ነው፣ ሙሉ ቀይ መሆን አለበት። አንድ ነገር ገዶሎ ተሷ ላይ ጎዶሎ መገኘት የለበትም። ሌላ ፀጉር መኖር የለም፣ ምንም ጥቁርም ሆነም ነጭም ሆነ። ይሄን ሊቃውንቶች ሲያስተምረው ምን ያለው የቀይዋ ጊደር ምልክት ሙሉውን ለኛ ምንድነው የሚያስተምረን ይላል። ህዝብ እስራኤል በእግዚአብሔር መንገድ በእግዚአብሔር ፍርሃት በእግዚአብሔር ትእዛዝ ሙሉ ሆኖ መገኘት አለበት ለዚህ ነገር ይላል። ሲመለብ ንጉሠ ሰለሞን ከሙሉነት ነው ያለው። ሸሌም ለነዚህ ህዝብ ማን ይመራቸው? የህዝቡ መሲሁ ማን ነው? ሙሉ ነው። ሽሎሞ ሀመልህ ሚልሾን ሸሌም መሌ ሙሉ ወያቦ ያዕቆብ ለያን ሸሌም አሁን ያዕቆብ አባታችን በሙሉ ነው የመጣው። ከዚህ ከኛ የሚጠየቀው ምንድነው? ሁሉ ጊዜ ከህዝበ እስራኤል ቀደም ያለው ያንን ሁሉ የፈራረሰውን ሞልቶ የሚገኘው መቼ ነው? አንድነት ሲሆን ለካየም ድብራሽም እግዚአብሔርን ቃል ስንቀበል በየቤተሰቡ ይቅርታ በየቤቱ ወይም ደግሞ በየጸሎት ቤቱ በክነሰት እየገባን ስንማር ንጉሠ ሰለሞን ምንድን ያለው? ለሁሉም ነገር ጊዜ አለው አለ። ለንግግሩ ጊዜ አለው፣ ለስራው ጊዜ አለው፣ ለጸሎት ጊዜ አለው፣ ለትምህርት ጊዜ አለው። ለሁሉም ነገር ጊዜ ካደረግንበትኝ
ሁሉም ሙሉ ሆኖ ይገኛል። ከዛም ወደዛሽ ቀይ ጊደን እንደርሳለን። በጣም አመሰግናለን። በእውነት ላደረግልን ገለጣ የተዋየነው ውይይት እግዚአብሔር አምላካችን በእውነት እንግዲህ ይህ ትውልድ እግዚአብሔር የተባረከ የተቀደሰ ይሁንና ከዚህ ሀገር በእኛ ስንገባ እንግዲህ እግዚአብሔር በቃችሁ ብሎ የኛ ቅድመ አያቶች ያላዩትን እኛ ወላጆች ባመጡን እኛን እዚህ መትከላቸው ለነሱም ትልቅ በእውነት ምስጋና ይገባቸዋል። ይህን ሁሉ ችግር ተቋውጠው በእኛ በልጆቻችን አስተርጉሞ ነው ትናንትና አንቱ የተባሉትን ዛሬ አንቱ እናንተ እያልን እየጠራን እነሱ እኛን አምጠው መትከላቸው ቅድም እንዳየ ነው። ለምርያም ህዝቡ የእሷን ስራ እንዳላየ ሁሉ እኛ ደግሞ ስራቸውን አለማየት እግዚአብሔር የማይመቸው ነው። ስለዚህ ያደረጉትን ነገር በትክክለኛ ማክበር አለብን፣ ማመስገን አለብን እና እግዚአብሔር አምላካችን እንደዛ ካረግነ ደግሞ በእውነት ከስሩ ላይ በስር ሄደን እኛም ጥሩ ዜጋዎች ሆነን እስራኤል ሀገራችን በትክክለኛ ለማገልገል እንሞክራለን። እንግዲህ የተከበራችሁ ወገኖቻችን የሳምንቱ የወሬት ክፍል በዚህ ላይ አተኮርነ ማለት ነው። አለቱ መናገርን ትልቅ ነገር ነው። ተናግሮ የማስረዳት በመነጋገር ሁሉም ነገር ችግሩ ሁሉ ይቀረፋል ማለት ነው እና እግዚአብሔር አምላካችን የምንናገረው ቃል መርጠን አውቀን እንድንሆን የእግዚአብሔር ፈቃድ ይሁን። በሚቀጥለው ፓራሻ በሌላ ርዕስ እስክንገናኝ ድረስ ሰላም ሁኑ። ሸባት ሸሎም።